ከባህር ዳር ወዲያ አገር ላሳየሽ ከባህር ዳር የተወደዳችሁ ተመልካቾቻችን እንደምን ቆያችሁን? በባህር ዳር ከተማ ድምቀት ከሆኑ ጥርን በባህር ዳር በሚለው ማዕቀፍ ከሚከናወኑ ተግባራት መካከል አንደኛው የታንኳ ቀዘፋ ውድድርና የጀልባ ትርኢት ውድድር ነው። እንግዲህ በባህር ዳር ከተማ በዛሬው ዕለት ይህ ትርኢትና ውድድር የሚካሄድ ነው የሚሆነው። ከዚህ ሰዓት ጀምሮ ጀልባዎችና ታንኳዎች ቦታቸውን ይዘዋል። እኛም ይህ ውድድር ምን ይመስላል የሚለውን የምናስቃኛችሁ ነው የሚሆነው። ከተወዳዳሪዎች ጋርም ቆይታ እናደርጋለን። አብራችሁን እንድትቆዩ በክብር ጋብዛለሁ። አብራችሁን ቆዩ። እንደምን አለ? ደህና ዛሬ ማን እንበል እስኪ ስምህን አስተዋውቀን። ስሜ ግርማ መኮንን እባላለሁ። ከደብረ ማርያም ደሴ ነዋሪ ነኝ። በታንኳ ውድድር ላይ 8ኛ ዓመት ነው አልኩ። እኛ 7ኛ ዓመታችን ይኸው ዛሬ እያከበርን ነው። 8 ዓመቱ ነው ከጀመረ። አሁን ወደ 7 ወደ 8ኛ ዓመታችን እየገባን ነው ዘንድሮ። 7 ዓመት ሙሉ በውድድሩ ተሳትፋል? አዎ። ከዚህ በፊት እንዴት ነበር የውድድር ተሳትፎ? ደረጃ ምንም ደረጃ እስከ 4ም እስከ 5ም እስከ 6ም ይወጣንበት አለ። እንደዚህ አይነት ውድድሮች መዘጋጀቱ ለአንተ የፈጠረልህ ስሜት? እኔ ደስ ነው የሚለኝ። እኔ ለሀገሬ ብቻ ሀገሬ ውበቷ እንድትጠበቅና ደስታዋን እንድታገኝ ለማንኛውም ወጣትና ለማንኛውም ሰራተኛ ሰው፣ ለህዝቡ፣ ለእናቶቻችን ለአባቶቻችንም ሆነ ለማንኛውም ሰው የደስታ የኢትዮጵያ የደስታ መንፈሷን እንድታገኝ ብዬ ነው። ባህር ዳር ጥርን በሙሉ ድግስ ላይ ነች። ከድግሶቿ መካከል አንዱ የታንኳ ውድድር ነው። ታንኳ እንደሚታወቀው እንግዲህ በእኛ ሀሳቤ ውሃ ላይ የመጀመሪያው የመጓጓዣ ዘዴ እንደሆነ ነው የምናውቀው፣ የዘመናዊ የመጓጓዣ ዘዴዎች ከመምጣታቸው በፊት። ስለዚህ ይህንን የመጓጓዣ ዘዴ ዝም ብለን ከምናየው ለምንድን ነው ወደ ባህላዊ የስፖርት ውድድር ማንቀይረውና አንድ ትልቅ የቱሪስት መዳረሻ ማናደርገው በሚል በመምሪያ ደረጃ ሀሳቡ መጣ። ያን ሀሳብ ይዘን ነው እንግዲህ ዛሬ ለ9ኛ ጊዜ 2010 ነው የተጀመረው፣ ለ9ኛ ጊዜ እያከበርን ያለ ነው። ደንገልና የጣና ዳር ሰው በጣም የተሳሰረ ነው ይባላልና እንደው ደንገል ለእናንተ ምናችሁ ነው? እኛ ደንገል ከጀልባ ያደረሰን ደንገል ናት። ከድሮ ከገዳመ ዘጌ አንስቶ ከክብራንም ከገዳም ደብረ ማርያም ደሴትም በታንኳ መሽከርከር ላይና በታንኳ ላይ አገልግሎት እስካሁን ድረስ አለ። እየተጠቀመ ሁሉም ማንኛውም ሕዝብ እየተጠቀመ ነው ያለ እና የድሮ የአባቶቻችን ነው። ያውም ድሮ በአባቶቻችን በመድር ነው በሸንበቆ መድር ነበር። አሁን ግና ዘመናዊ አካፋ መጥቶልን በአካፋ እየተጠቀምነ ነው ያለን። አሳም ያሰግራን እናሰግርበታለንም፣ ህዝብም እናሻግርበታለንም፣ እንጨትም ከማዶ ማዶ እናሻግርበታለን። እና አሁን ዘንድሮ ምን እንጠብቅ ውጤት? አሁን ዘንድሮ ደስ ነው ያለኝ። አንደኛም በመንገዱ ከተማዋን ንጽህነቷን በማግኘቷ ጽዳቷን በማግኘቷና አንደኛም ደግሞ ይሄ በመከበሩ እኔ ሙሉ ደስተኛ ነኝ። የኢትዮጵያ ህዝብም ሁሉም ደስተኛ እንደሚሆን ግልጣዊ ነኝ። ስለዚህ አሁን በዚህ ውድድር ስንተኛ ደረጃ እንጠብቅህ? በቃ እንግዲህ ይሄ አምላክ ስራ ነው። ብቻለኝን ሁሉ ቀዝፋለሁ ነው። አዎ እስካለኝ አቅም ሞክራለሁ። እንደሰማሁት ከሆነ ደግሞ ብቻህን አይደለም የምትወዳደር አሉ? አዎ ልጆች አሉ፣ ወደ 3 ልጆች አሉ፣ ባለቤቴም አለች። በአጠቃላይ ወደ 4 ነው 5 ቤተሰብ ይዤ ነው ያለውኝ። ይሄ አንደኛው ልጄ ነው። ስለዚህ ይሄንን ውድድር አሁን በቤተሰባዊም እንደ ባህልም ጭምር ወስዳችሁታል ማለት ነው? በቃ አዎ ሀገራችን ለማስደሰት የሚመጡትን እንግዳ ከውጭም ያሉትን ከሀገር ውስጥም ያሉትን ማንኛውም ህዝብ እንዲደሰት ነው እኛ ምኞታችን እንጂ ሽልማቱን በቤተሰብ ጠቅለል አድርጋችሁ ተወስዱት ነው። በቃ ያ የእግዚአብሔር ጸጋ ነው።
በነገራችን ላይ ስንጀምር 2010 ስንጀምር 25 ተወዳዳሪዎች ናቸው የነበሩት። ዛሬ ይኸው ከ106 የማያንስ ቁጥር ተሳታፊ ተሳትፏል። ስለዚህ የሚያመለክተው ከአመት አመት ሰውም እየተረዳው እየሳበም መሆኑን በትክክልም እንደ ሳቢያችን አንድ ትልቅ የቱሪስት መዳረሻ ማድረግ የምንችልበት እድሉን እየፈጠረልን ያለ መሆኑን የሚያሳየው። እንግዲያ ምን አገር ላሳየሽ ከባህር ዳር ወዲያ ምን አገር ላሳየሽ ከባህር ዳር። እንደምን አለ? ዳና ስምህን እንተዋወቅ እስኪ። ጌትነት ግርማ። ጌትነት ግርማ። ያው እንግዲህ ተወዳደርን ያገኘን እንዴት ነው? እና እንደ ውድድሮች መዘጋጀታቸው ምን ተሰማ? ደስ ብሏል። ሳይ እድሜ ገና ልጅ ነህ። እንደው ይሄን ጀልባ መች በስንት አመት ለምደው ነው ታንኳውን? እድሜ እንኳን ህፃን እያለሁ ነው። ህፃን እያለሁ አንድ 7 አመት ወደዛ እያለሁ ነው የለመድኩት። እንደው ማለት አሁን እኛ ለመዋኘት እንኳን ወደ ወንዝ ስንወርድ እንከለከላለን። አይከለክሉም? ቤተሰቦችህ ምን ይሉ ነበር? እነሱ ልመር ነው የሚሉ። አዎ ያለማመደኝም ወንድሜ ነው። ታላቅ ወንድሜ አለኝ። እሱ ነው እንድችል ያደረገ። አሳወጣበታለሁ፣ እጓጓዝበታለሁ። ከሌላ ቦታ የሆነ እቃ ምናምን አመላልስበታለሁ። አሁን አንተ በዚህ እድሜ ጣናን ቆርጠህ ስትወስድ ታመጣለህ እቃ? አዎ። ከየት እስኪ ለምሳሌ ከየት እስከ የት? የሆነ ሀና ቁርጥ የምትባል አለች። ከዛ እስከዛ ትንሽ ናት። ቁርጣ ብዙም ረጅም አትባልም። ከዛ ምናምን እየሄድን እንጨት ምናምን እናመጣለን። የመጀመሪያ ነው? ስንት ጊዜ ተሳተፍክ እዚህ ውድድር ላይ? አንድ 3 ጊዜ ምናምን ተሳትፈሃል። እና እንዴት ነበር ውድድሩ ያኔ? ያኔ በጣም ጥሩ ነው። ያው እንግዲህ ያን ጊዜ ከወንዱ ጋር አይደለም ከሴት ጋር ነበር የተወዳደርኩትኝ። የመጀመሪያ ጊዜ 3ኛ ወጥቻለሁኝ። በሁለተኛው እንኳን ደረጃ አልያዝኩም። ያው ከሴቶች ጋር እንትን ያልከው ታዳጊ በሚለው ነው በልዩ ሁኔታ። በዚህ ውድድር ምን እንጠብቅ? እንግዲህ እግዚአብሔር ነው የሚያውቀው። ስለዚህ አሁን ውድድር ልታደርጉ ነው። መልካም እድል እንዲሆንልህ እመኛለሁ። አሜን። ውድድሩን ለማስጀመር ለተወዳዳሪዎች እንግዲህ በቂ ባይሆንም ማበረታቻ አለ። በደረጃ የወጡ ይሸለማሉ። ተሳታፊዎች ደግሞ እነሱን የሚመጥን የተወሰነች ማበረታቻ ትኖራለች። የተከበራችሁ ተመልካቾቻችን ከበስተጀርባ እንደምትመለከቱት ተወዳዳሪዎች የተዘጋጀላቸውን መዳረሻ ቦታቸውን ደርሰው እየተመለሱ ነው የሚገኙት። አሁን ባለው ሁኔታ ደረጃ የያዙ ተወዳዳሪዎች ከደረሱበት ተመልሰው የመጨረሻ ቦታቸው ላይ ነው እየደረሱ የሚገኙት። በጣም በሚገርም ሁኔታ በርካቶች ከ100 በላይ የሚሆኑ ተወዳዳሪዎች እንደተሳተፉ ነው አዘጋጆች የገለጹት። በጣም ደስ በሚል ሁኔታ የሄዱበት ርቀት
እንዲሁም ደግሞ እነሱ ደግሞ ለመድረስ የሚያደርጉት ጥረት በጣም ደስ የሚል ነው። ይህንን ትርኢት ማየት በጣም መታደል ነው ብዬ አስባለሁኝና የውድድራቸውን ሲጨርሱ ምን ተሰማቸው የሚለውን የምንጠይቃቸው ነው የሚሆን። አብራችን ቆዩ። ወደ መጨረሻው በእኛ እስከ ሶስተኛ ያሉት አንደኝነቷን እያረጋገጠች ትገኛለች። አመስግኑልን። ሁለተኛ ሰማንታ ስልባለ ሶስተኛ። በጣም ደስ ይላል። ከልብ እናመሰግናለን። በዚህ ውድድር ሁለተኛ የወጣው ሀብቱ አየው የ3,000 ብር ሽልማት ነው። አንደኛ የወጣው ታምሩ አካለ የ5,000 ብር ተሸላሚ። የሴቶችን ታመጣልኝ። ሶስተኛ የወጣችዋ ንግስቴ ፋሪስ ሽልማቷን ትወስዳለች። በርቺ ብለናል። ሁለተኛ የወጣችዋ ማስተዋል ቢምረው ሞቅ አድርጋችሁ አጥብጡ። አንደኛ የወጣችዋ መሬም ጥላሁን 5,000 ብሯን ትወስዳለች። በነገራችን ላይ ሶስተኛ የወጡት 2,000 ብር ነው። ሁለተኛ የወጡት 3,000 ብር፣ አንደኛ የወጡት 5,000 ብር። የተወደዳችሁ ተመልካቾቻችን አሁንም ቆይታችን ይቀጥላል። ተወዳዳሪዎቹ ውድድራቸውን ጨርሰው አሸናፊዎች ተለይቷል። በጣም ደስ የሚል ውድድር ነው ያደረጉት። ከአሸናፊዎቹ ጋር ቆይታ የማደርግ ነው የሚሆነው። አብራችን ቆዩ። እንደምን አለህ? ማን ልበል? እስኪ ስምህን አስታውቀኝ። እግዚአብሔር ይመስገን። ታምሩ አካን እንባላለን። ታምሩ እንደምን አለህ? ለመጀመሪያ ጊዜ ነው ውድድር ስትወዳደር? በ2003 ነው የጀመርኩት። አንደኛ ደረጃ ግን 4ኛ ዓመቴ ነው። አንደኛ ደረጃ መውጣት ከጀመርክ 4 ዓመት ነው። አጠቃላይ ስንት ዓመት ተወዳድራል ማለት ነው? 6 ዓመት። 6 ዓመት። ከ6ቱ 4ቱን አንደኛ ወጣል። እንኳን ደስ አለ። እና ውድድር እንዴት ነበር? ራቅ ያለ ነው እንጂ ምርጥ ነው። ካምናው ትንሽ ራቅ ይላል። አዎ ራቅ ያለ ነው። እናም በጣም ልፋት አለው። አንደኛ ለመውጣት ልፋት አለው። ያው ፀሐዩ አለ፣ ውሃ መቅዘፉ በራሱ ሌላ ጉልበት ይጠይቃል። እንደው ለዚህ ውድድር ምን ዝግጅቶችን ስታደርግ ነበር? ዝግጅት አላደረኩም፣ ግን መጀመሪያ እንቅስቃሴ ስናደርግ በግማሽ ፓወር እንንቀሳቀሳለን። ከዛም በኋላ ግማሽ ላይ ስንደርስ ፓወር እየጨመርን ነው የምንነሳው እንጂ ሙሉ በሙሉ አንድ ጊዜ ፓወር አንሰጥም። ጉልበትህን እየቆጠብክ ነው መጀመሪያ ውድድሩ የምታደርገው? እንደዛ ነው። ጣና አካባቢ ያሉ ሰዎች ደንገል በጣም ብዙ ጠቀሜታ እንዳለው ይነገራል። ለአንተ ደንገል ምንድን ነው? እኔ ደንገል ማለት አንደኛም ወዳደርባታለሁ ሁልጊዜ፣ ሁለተኛም ደግሞ መስተዳደሪያ ነው። አሳስ ጋር ነው መስተዳደሪያ ነው። ከሴት ተወዳዳሪዎች አንደኛ ከወጣችሁ ጋራ ቆይታ የምናደርግ ነው የሚሆነው። እንኳን ደስ አለሽ። እንኳን አብሮ ደስ አለ። ውድድር እንዴት ነበር? በጣም አሪፍ ነው። አሪፍ ነበር። አሪፍ ነው። እስኪ እንደው የነበረውን ቆይታችሁን እስኪ አስረጅኝ። በጣም አሪፍ ነው ውድድሩ። በጣም ደስ የሚል ነው። ያው ከወንዶችም ጋር ከሴቶችም ጋር ሆኜ ከወንዶች መሀል አንደኛ በመውጣቴ ደስ ይለኛል። ሴቶች መሀል ማለት ነው። ምን ያክል ጊዜ ተሳተፍሽ በዚህ ውድድር? የመጀመሪያ ጊዜ ነው። የመጀመሪያሽ ነው? በመጀመሪያ ውድድርሽ የመጀመሪያ አሸናፊ ሆነሽ? በጣም የሚገርም ነው። ለእስከ ዛሬ ለምንድን ነው መሳተፍ ያልቻልሽው? ለምንድን ነው? እንግዲህ አለመስማት ነው። ውድድር መኖሩን አላወቅሽም ነበር? አላወቅኩ። እና በምን አጋጣሚ ሰማሽ? አሁን እንግዲህ የፈጣሪ ነገር አጋጣሚ አንድ ወንድም ነው ያስመዘገበኝ። እና ውድድሩ እንዴት አገኘሽው? እንግዲህ ፈጣሪ የምበላት እንጀራ ሆነ አጋጠመኝ። አረ በጣም ደስ ይላል። እንደው አሁን ከወንዶችም ጋር ነው እኩል የተወዳደራችሁትና እንደው
ለወንዶቹ አልሸነፈም አይነት ነገር አልነበረም ብያለሁ ብዬማ ነበር። አሁን እንግዲህ መቼም የሴት አቅም ትንሽ ወደ ኋላ ሳብ አለ። እነ ታምሩ በየአመቱ እያሸነፉ ነው እዚህ ድረስ ደረጃ የደረሱና እንደው ስለነ ታምሩ ትሰሚ ነበር? አልሰማም። እና ለወደፊት ምን እንጠብቅ? ለወደፊት እንግዲህ ያው እንዳለ ሆኖ ደግሞ ከወንዶች ጋር አብሬ ለመወዳደር እፈልጋለሁ። ታምሩ ሌላ ተወዳዳሪ መጥቶባል። ምን ትላለህ? አይ ደስ ይላል፣ ደስ ይላል። አንተን ለመቅደም ዘጋጃለሁ እያለች ነው። አቅም ታላት ይገር ነው ተወዳዳሪ በአዲስ ተወዳዳሪ ቢመጣም አልሰጋም አልፈራም ነው። አዎ ነገር ነው። ማእሜን መሞከሪያ ይቀርብ። እንደው ሌሎች ተወዳዳሪዎች ካንተ ምን መማር አለባቸው? ያው አነሳስ በግማሽ ከዛ ፓወሩን እየጨመረ መሄድ ይችላል። በቃ እየሰማሽ ነው አይደል? ሚስጥሩ ይሄ ነው። እኔ አንደኛ የወጣው አነሳስን ማሳመር ነው፣ አጨራረስን ማሳመር ነው እያለ ነው። ካንተ ግን እንደዚህ ቤተሰቦች አብረው የመወዳደር ምናምን አለ አሉ። አሁንም እየተወዳደሩ ነው። አራተኛም ሁለተኛም እየወጡ ነው። ሽልማቱ እንዴት አገኛችሁት? ሽልማቱ እንግዲህ ባለበት ነው እንዳገሩ ነው እንግዲህ ሽልማቱን የተሸለም ነው። ያው እንግዲህ እኔ ለመጀመሪያ ጊዜ ስለሆነ ደስ ብሎኛል። እናመሰግናለን። ውድ ተመልካቾቻችን ቆይታችሁን እኛ ጋር እያረጋችሁ ስለሆነ እጅግ አድርገን እናመሰግናለን። ከወንድ አንደኛና ከሴት አንደኛ ከወጡ ተወዳዳሪዎች ነው ቆይታ ያደረግን። አሁን ደግሞ በልዩነት ከውድድሩ ላይ ከተሳተፉ ተወዳዳሪዎች መካከል ታዳጊውን ተወዳዳሪ ነው ለእናንተ ይዘንላችሁ መንቀርብ። ቀደም ብለን ከውድድሩ በፊት ያናገርነው ነበረ። ከውድድር በኋላ ስሜቱ ምን ይመስላል የሚለውን የምንጠይቀውና ስሜቱን የምንጋራ ነው የሚሆን። አብራችን ቆዩ። ውድድር እንዴት ነበር? አሪፍ ነው። ቅድም ግን ሳልጠይቅህ እድሜ ስንት ነው ግን? 13። እና እንዴት አገኘው ከትልልቆች ጋር መወዳደር? አሪፍ ነበር። ውድድሩ ግን እንዴት ነው? መጨረሻ አልከበደም? ይከብዳል። ከባድ ነው በጣም እጅ እንደው ያቅታል። እኔም ያው አንድ ሴት ተገልብጫለሁኝ ባህሩ ላይ እዚህ ጣና ላይ በውድድሩ ማለት ተገልብጣል? እና እንዴት ሆነ ተመለስክ ጀልባው ላይ? ያው እንዳጋጣሚ ቶሎ ብዬ ነው የተመለስኩት። አይ እኔ ራሱ እዚህ ጋር እንዳልገለበጥ እያልኩ እየፈራሁ ነው የተቀመጥኩትና ያንተ ደግሞ ተገልብጦ እንደገና መመለስ ምን ይመስላል? ያው ከባድ ነው ግን መቻልን መቼም ዋና ስለቻልኩ ቶሎ ወጥቻለሁኝ። በዞም ስለለመርኩኝ ቶሎ ወጥቻለሁ። እና እንደው ግን እንደው በቀረብኝ ውድድር ልመለስ ምናምን አላልክም? አላልኩም። እስከ መጨረሻው ጨርሰሃል? ለር ነበረ ሲመለሱ አራ ምን አለኝ እኔም ተመለሱ። አቅቶ ነው ልትሄድ ነበር? ዝም እስከ ጀልባ ለር ነበር ግን ሲመለሱ አራ እኔም ተመለስኩ። ለቀጣይ አመት ምን አስባል? ያው እንግዲህ ተዘጋጅቼበት መጣ ይመስለኛል። እኔ አሁን ካየው ተወዳዳሪዎች ሁሉ በእድሜውም ትንሹ አንተ ስለሆንክ ተመልካቹም ታዳሚውም በሙሉ የነበረው አንተን ነው በጣም ሲያጨበጭብልህ የነበረውና ለውድድሩ ደግሞ አንደኛው ድምቀት አንተ ነበርክና በርታ ለማለት እወዳለሁ። አመሰግናለሁ። መልካም ቀን ለእናንተ የሚሆንላችሁ። እሺ እናመሰግናለን። የተከበራችሁ ተመልካቾቻችን ጥርን በባህር ዳርን በማስመልከት ከተዘጋጀው የታንኳ ቀዘፋ ውድድርና የጀልባ ትርኢት ስነ ስርዓቱ ባያችሁት መልኩ ተጠናቋል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በዚህ ውድድር የተሳተፉ ተሳታፊዎችም በውድድሩ ደስተኛ እንደነበሩ፣ በተለይ ደግሞ ከሽልማቱ በዘለለ እንዲህ አይነት ዝግጅቶች መዘጋጀታቸው ለከተማዋን ለማስተዋወቅ እንደጠቀማቸውና ለከተማውም ለማስተዋወቅ ራሳቸው አስተዋጽኦ በማድረጋቸው ደስተኛ እንደነበሩ ጠቅሰውልናል። ቀሪ ጥርን በባህር ዳር ኩነቶች ደግሞ በቀሪ ቀናቶች የሚቀጥሉ ነው የሚሆኑ። አብራችሁን ስለነበራችሁ ስለተከታተላችሁኝም እጅግ አድርጌ አመሰግናለሁ። የእልፍኝ ቀሪ መሰናዶቻችን ወደ እናንተ መድረሳቸውን ይቀጥላሉ። ሰላም።